ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ መጋቢት 21 ቀን 2018 ዓ.ም ለዕለቱ የምርጥናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን 52 የግል ከፍተኛ ትምህርት ተቋማት ላይ የእገዳ ውሳኔ ተላለፈ። ይህን ውሳኔ ተግባራዊ ለማድረግም ለሁሉም ክልላዊ መንግስታት፣ ለከተማ አስተዳደሮች፣ ለፍትህ ቢሮዎችና ለፖሊስ ኮሚሽኖች አስቸኳይ ደብዳቤ መላኩ ተሰምቷል። የምትሰሙት መረጃችን ነው። ኢትዮጵያ ለውጭ ባለሀብቶች 10 ዓመት የወርቃማ ቪዛ አገልግሎት መስጠት ጀመረች። በሌላ በኩል የኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎት አሰጣጥ ላይ ማሻሻያ ማድረጉን አስታውቋል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ ኢራን ወደ ኢየሩሳሌም የሚደረግ ጉዞ በሚል መሪ ቃል ወታደሮቿን ወደ ኢየሩሳሌም አልአቅሳ መስጊድ በድል አድራጊነት ሲያመሩ የሚያሳይ በሰው ሰራሽ አስተውሎት የተዘጋጀ ተንቀሳቃሽ ምስል ይፋ ማድረጓን ተከትሎ አዲስ ቀጠናዊ ጦርነት ተቀሰቀሰ። በተጨማሪም ኢራን በእስራኤል የሚገኝ ኢንዱስትሪ ማዕከል ላይ በፈጸመችው አስደንጋጭ የሚሳኤል ጥቃት አንድ ግዙፍ የኬሚካል መጋዘን መመታቱን ተከትሎ በአካባቢው መርዛማ ጋዝ ሊሰራጭ ይችላል በሚል አስገዳጅ መመሪያዎች ተላልፈዋል። በዝርዝር ይዘነዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በደቡብ ሊባኖስ እያካሄደ ያለውን ወታደራዊ ዘመቻና የጸጥታ ቀጠና እንዲያሰፉ ጥብቅ ትዕዛዝ አስተላለፉ። ጠቅላይ ሚኒስትሩ ይህንን ጥብቅ ትዕዛዝ ያስተላለፉት ደግሞ የሂዝቦላህ ተዋጊዎች ወደ እስራኤል ድንበር እንዳይጠጉና የሚሰነዝሩትን የጸረ ታንክ ሚሳኤል ጥቃት ለመከላከል በሚያስችል መልኩ መሆኑን ገልጿል ተብሏል። የምትሰሙት መረጃችን ነው። 730 ሺህ በርሜል ድፍድፍ ነዳጅ የጫነች የሩሲያ መርከብ ከአሜሪካ ፍቃድ በማግኘቷ ወደ ኩባዋ ደሴት እየተቃረበች መሆኑ ተገለጸ። ይህ ውሳኔ ደግሞ ዋሽንግተን ከሞስኮ ጋር ሊፈጠር የሚችለውን ቀጥተኛ ወታደራዊ ፍጥጫ ለማስቀረት የወሰደችው እርምጃ እንደሆነ ተነግሯል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎቻችንን እናጋራችኋለን። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዘመናዊነትን ከልምድ ጋር አንድ ላይ የያዘው ዲኤምሲ ሪል ስቴት በለቡ መብራት የሚገኘው ሳይታችንን የጃፓኖች የህንፃ ጥበብ የሆነውን አልሙኒየም ፎርምወርክ በመጠቀም በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። መኖሪያ አፓርትመንቶቻችን በብዙ የካሬ አማራጮች ከ1 ዓመት እስከ 1 ዓመት ተኩል እንዲሁም ከ2 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንትሃውስ ቤቶችን ጨምሮ በልዩ ቅናሽ አቅርበንላችኋል። በ10% ቅድመ ክፍያና 30% በግንባታ ሂደት የሚከፍሉበትን እንዲሁም በ25 ዓመት እየኖሩ የሚከፍሉበትን 60% የባንክ ብድር ከልዩ ቅናሽ ጋር ማቅረባችንን ስንገልጽ በታላቅ ደስታ ነው። የንግድ ሱቆችን ከ33 ካሬ ጀምሮ 15% ቅድመ ክፍያ እኛ ጋር ያገኛሉ። ከበዓል በፊት ይህን ቪዲዮ አይተው ለሚመጡ 15 ደንበኞች ብቻም ልዩ ቅናሽ አለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። 52 የግል ከፍተኛ ትምህርት ተቋማት ላይ የእገዳ ውሳኔ ተላለፈ። የፌዴሪ ትምህርትና ስልጠና ባለስልጣን የዳግም ምዝገባ ስርዓት ውስጥ ባለመግባትና የሚጠበቅባቸውን የጥራት መስፈርት ባለማሟላት በከፍተኛ ትምህርት ዘርፍ ተሰማርተው ሲንቀሳቀሱ በነበሩ 52 ተቋማት ላይ የእገዳ ውሳኔ ማስተላለፉን አስታውቋል። ባለስልጣኑ ውሳኔውን ተግባራዊ ለማድረግም ለሁሉም ክልላዊ መንግስታት፣ ለከተማ አስተዳደሮች፣ ለፍትህ ቢሮዎችና ለፖሊስ ኮሚሽኖች በላከው አስቸኳይ ደብዳቤ ተቋማቱ ከትምህርት ሴክተሩ እንዲወጡ ቢታዘዙም ተግባራዊ ባለማድረጋቸው ህጋዊነታቸው መቋረጡን ገልጿል። እንደ ባለስልጣን መስሪያ ቤቱ መግለጫ ከሆነ ደግሞ ተቋማቱ ወደ ዳግም ምዝገባ ስርዓት እንዲገቡ ከጥቅምት 2017 ዓ.ም ጀምሮ በተደጋጋሚ በደብዳቤ በስልክና በአካል ጥሪ ተደርጎላቸዋልም ብሏል። ሆኖም እስከ መጋቢት 2018 ዓ.ም ድረስ በተሰጣቸው የጊዜ ገደብ ውስጥ ምላሽ ባለመስጠታቸውና መስፈርቱንም ባለማሟላታቸው ከዘርፉ እንዲወጡ ተወስኗል የተባለው።
ባለስልጣኑ በደብዳቤው ላይ እንዳሳሰበው ከሆነ ደግሞ እነዚህ ተቋማት በዜጎች ላይ እያደረሱት ያለውን ጉዳት ለመግታት በአስቸኳይ አገልግሎት መስጠት እንዲያቆሙና አስፈላጊው የሕግ እርምት እርምጃ እንዲወሰድባቸውም አዟል። በዚህም ክልሎችና የከተማ አስተዳደሮችም የተቋማቱን እንቅስቃሴ እንዲቆጣጠሩና ሕጋዊ እርምጃ እንዲወስድም ጥሪ ቀርቧል። ከታገዱት ከነዚህ ተቋማት ዝርዝር ውስጥ ደግሞ እንደ አብሲኒያ ቢዝነስና ኢኮኖሚክስ ኮሌጅ፣ አዲስ ፋና ኮሌጅ፣ ሊድስታር ኮሌጅ፣ ሴንቸሪ ኮሌጅ እና ራዲካል ኢንተርናሽናል ኮሌጅ ያሉ ታዋቂ ተቋማት የሚገኙበት ሲሆን በአጠቃላይ 52 ኮሌጆች አገልግሎታቸውን እንዲያቆሙ ታግደዋል። ኢትዮጵያ ለውጭ ባለሀብቶች 10 ዓመት የወርቃማ ቪዛ አገልግሎት መስጠት ጀመረች። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ኢኮኖሚ ላይ ከፍተኛ አስተዋጽኦ ለሚያደርጉ የውጭ ሀገር ባለሀብቶች የሚሰጥ ባለ 10 የነዋሪነት ፍቃድ ወይንም ወርቃማ ቪዛ በይፋ አስተዋውቋል። ተቋሙ በትላንትናው ዕለት ባወጣው መረጃ መሰረት አዲሱ አሰራር የውጭ ቀጥታ ኢንቨስትመንትን ለመሳብና ባለሀብቶች በሀገሪቱ ረጅም ጊዜ እንዲቆዩ ምቹ ሁኔታን ለመፍጠር የታለመ ነው ተብሏል። ይህ ባለ 10 ዓመት የነዋሪነት ፍቃድ ደግሞ በ10,000 የአሜሪካ ዶላር ክፍያ የሚሰጥ ሲሆን ባለሀብቶች በየጊዜው ቪዛ የማሳደስ ቢሮክራሲያዊ እንግልት ሳይገጥማቸው ስራቸውን እንዲያከናውኑ እንደሚያስችላቸውም ተገልጿል። ከዚሁ ጋር ተያይዞ መንግስት የሪል ስቴት ዘርፉን ለውጭ ዜጎች ክፍት ማድረጉን ተከትሎ በሀገሪቱ የማይንቀሳቀስ ንብረት ለሚገዙ ግለሰቦችና ቤተሰቦች የሚሰጥ የ5 ዓመት የንብረት ባለቤትነት ቪዛ መዘጋጀቱ ተሰምቷል። በዚህም የወርቃማ ቪዛ ተጠቃሚ የሆኑ ባለሀብቶች በቦሌ ዓለም አቀፍ አየር ማረፊያ ፈጣን የኢሚግሬሽን አገልግሎት የሚያገኙ ሲሆን ይህም ደግሞ የንግድ እንቅስቃሴያቸውን ለማቀላጠፍ ከፍተኛ እገዛ ይኖረዋል ተብሏል። ይህ መርሃ ግብር ደግሞ የአሰራር ሂደቶችን በማቅለልና ዲጂታል በማድረግ የሀገሪቱን ገቢ ለማሳደግና የኢንቨስትመንት መዳረሻነቷን ለማጎልበት ወሳኝ እርምጃ ነው ሲሉ የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴ ተናግረዋል። በሌላ በኩል ተቋሙ የፓስፖርት አገልግሎት አሰጣጥ ላይ ማሻሻያ ማድረጉን ያስታወቀ ሲሆን በገነባው አዲስ አቅም መሰረትም የፕሪሚየር አገልግሎት ተጠቃሚዎች በ6 ሰዓታት ውስጥ በአስቸኳይ ደግሞ በ2 እና በ5 ቀናት ውስጥ እንዲሁም መደበኛ አገልግሎት ደግሞ በ60 ቀናት ውስጥ ፓስፖርት ማግኘት እንደሚቻል አስታውቋል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ ኢራን ወታደሮቿ በድል አድራጊነት አልአቅሳ መስጊድ ሲገቡ የሚያሳይ አርቲፊሻል ኢንተለጀንስ ቪዲዮ ይፋ አደረገች። የኢራን መንግስታዊ የዜና ወኪል የሆነው መህር ኒውስ ኤጀንሲ የኢራን ወታደሮች ወደ ኢየሩሳሌም አልአቅሳ መስጊድ በድል አድራጊነት ሲያመሩ የሚያሳይ በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተዘጋጀ ተንቀሳቃሽ ምስል ይፋ አድርጓል። ወደ ኢየሩሳሌም የሚደረግ ጉዞ በሚል ርዕስ የቀረበ ይህ አጭር ቪዲዮ የኢራን የጦር መሳሪያዎችና ሚሳኤሎች የእስራኤልን መከላከያ ሰብረው ሲገቡ እንዲሁም በመቶዎች የሚቆጠሩ የታጠቁ የኢራን ወታደሮች ወደ ቅዱሱ ስፍራ ሲጓዙ ያሳያል። ቪዲዮው ደግሞ ይፋ የተደረገው በኢራንና በእስራኤል መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት እንዲሁም በተለያዩ የክልሉ አካባቢዎች የሚሳኤል ጥቃቶች እየተለዋወጡ ባለበት ወቅት ነው። እንደ ዓለም አቀፍ የዜና ምንጮች ዘገባ ከሆነ ደግሞ ኢራን እንዲህ ያሉ በቴክኖሎጂ የታገዙ ምስሎችን የምትጠቀመው ወታደራዊ አቅሟን ለማሳየትና በጠላቶቿ ላይ የስነ ልቦና ጫና ለመፍጠር ነው ብለዋል። ከዚህ ቀደምም በተመሳሳይ መልኩ የአሜሪካ የነጻነት ሐውልት በሚሳኤል ሲመታ የሚያሳይ ቪዲዮ በቴህራን በኩል መሰራጨቱ ይታወሳል። የቪዲዮ መለቀቅ ደግሞ በተለይም እንደ አውሮፓውያን አቆጣጠር በመጋቢት ወር 2026 በቴህራንና በሌሎች ከተሞች የቁድስ ቀንን ምክንያት በማድረግ በተካሄዱ መጠነ ሰፊ የተቃውሞ ሰልፎች ማግስት መሆኑ ደግሞ ለጉዳዩ ልዩ ትኩረት ሰጥቶታል ተብሏል። በወቅቱ በተካሄዱ ሰልፎች ላይ የኢራን ከፍተኛ ባለስልጣናት ተገኝተው ለፍልስጤማውያን ያላቸውን ድጋፍና ለእስራኤል ያላቸውን ተቃውሞ ገልጸዋል።
ኔታንያሁ በደቡብ ሊባኖስ ያለው የጸጥታ ቀጠና እንዲስፋፋ ትዕዛዝ አስተላለፉም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በደቡብ ሊባኖስ እያካሄደ ያለውን ወታደራዊ ዘመቻ በማጠናከር የጸጥታ ቀጠና ወይንም ሴኩሪቲ ቡፈር ዞን እንዲሰፋ ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትሩ ትዕዛዙን ያስተላለፉት ደግሞ የሂዝቦላህ ተዋጊዎች ወደ እስራኤል ድንበር እንዳይጠጉና የሚሰነዝሩትንም የጸረ ታንክ ሚሳኤል ጥቃት ለመከላከል በሚያስችል መልኩ መሆኑን አስረድተዋል። እስራኤል ቀደም ሲል የጸጥታ ቀጠናውን እስከ ሊታኒ ወንዝ ድረስ ለማድረግ አቅዳ የነበረ ቢሆንም አሁን ግን የሰራዊቱ ቁጥጥር ከዚያ ባለፈ እንዲሰፋ ተወስኗል ሲል የሮይተርስ ዘገባ ያመላክታል። በዚህም ኔታንያሁ ባስተላለፉት የቪዲዮ መልእክት በሰሜን እስራኤል ያለውን የጸጥታ ሁኔታ በዘላቂነት ለመቀየርና የተፈናቀሉ ዜጎችን ወደ ቤታቸው ለመመለስ ቆርጠው መነሳታቸውን አረጋግጠዋል። ይህ በእንዲህ እንዳለ ደግሞ የእስራኤል ጦር በሊባኖስ በኩል ያለውን ወታደራዊ እርምጃ አጠናክሮ የቀጠለ ሲሆን ድርጊቱ በሊባኖስ በኩል ከፍተኛ ተቃውሞ እያስነሳ ይገኛል። በተጨማሪም በደቡብ ሊባኖስ እየተካሄደ ያለው ወታደራዊ እንቅስቃሴ በሺዎች የሚቆጠሩ ሰላማዊ ሰዎች ከቀያቸው እንዲፈናቀሉ ምክንያት ሆኗልም ተብሏል። ኢራን በእስራኤል የኢንዱስትሪ ማዕከል ላይ በፈጸመችው የሚሳኤል ጥቃት ሳቢያ መርዛማ ጋዝ ሊሰራጭ ይችላል የሚል ከፍተኛ ስጋት ተቀሰቀሰ። የኢራን እስላማዊ አብዮታዊ ዘብ በእስራኤል ደቡባዊ ክፍል በሚገኝ ኢንዱስትሪ ማዕከል ላይ በተፈጸመው ከባድ የሚሳኤል ጥቃት አንድ ግዙፍ የኬሚካል መጋዘን መመታቱን ተከትሎ በአካባቢው መርዛማ ጋዝ ሊሰራጭ ይችላል የሚል ስጋትን ደቅኗል። ጥቃቱ የተፈጸመው ደግሞ በኔጌቭ በረሃ በሚገኘውና በከፍተኛ የኬሚካል ኢንዱስትሪ ማዕከልነቱ በሚታወቀው ኒዮቶቫቭ የኢንዱስትሪ ቀጠና ላይ ሲሆን በሚሳኤል የተመታው መጋዘን በእሳት በመያዙም ጥቅጥቅ ያለ ጭስ ሰማዩን አልብሶታል ሲሉ የዓይን እማኞች ገልጸዋል። የድንገተኛ አደጋ መከላከያ ሰራዊትም በአካባቢው የሚገኙ ነዋሪዎችንና ሰራተኞችን ከአየር ብክለት ራሳቸውን እንዲጠብቁም መመሪያ አስተላልፏል። በተላለፈው መመሪያ መሰረትም ሁሉም ነዋሪዎች ከቤታቸው እንዳይወጡ መስኮቶችንና በሮችን በጥብቅ እንዲዘጉና የአየር ማቀዝቀዣዎችንም እንዲያጠፉ ትዕዛዝ አስተላልፏል። ኢራን ደግሞ ለዚህ አስደንጋጭ ጥቃት ኃላፊነቱን የወሰደች ሲሆን ይህ እርምጃ እስራኤል ከሰሞኑ በኢራን የነዳጅ ማከማቻዎች ላይ ለወሰደችው ከባድ ጥቃት የተሰጠ ተመጣጣኝ ምላሽ መሆኑንም ገልጻለች። እስካሁን ባለው መረጃ መሰረት ጥቃቱ ጥቂት ሰዎችን ለቀላል የመተንፈስ መታወክ ችግር የዳረገ ሲሆን የእሳት አደጋ ሰራተኞች ቃጠሎውን ለመቆጣጠር በስፍራው ይገኛሉ ተብሏል። ይህ ጥቃት ደግሞ በመካከለኛው ምስራቅ እያየለ የመጣውን ቀጥተኛ ጦርነት ወደ አዲስ ምዕራፍ ሊያሸጋግር ይችላል ተብሎም ተሰግቷል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር 730 ሺህ በርሜል ድፍድፍ ነዳጅ የጫነች የሩሲያ መርከብ ወደ ኩባዋ ደሴት እየተቃረበች መሆኑ ተገለጸ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በኩባ ላይ ጥሎት የነበረውን ጥብቅ የነዳጅ ማዕቀብ በማላላት 730 ሺህ በርሜል ድፍድፍ ነዳጅ የጫነች የሩሲያ መርከብ ወደ ደሴቷ እንድትገባ ፍቃድ መስጠቱ ተሰምቷል። ይህ ውሳኔ ደግሞ ዋሽንግተን ከሞስኮ ጋር ሊፈጠር የሚችልን ቀጥተኛ ወታደራዊ ፍጥጫ ለማስቀረት የወሰደችው እርምጃ መሆኑ ተነግሯል። አናቶሊ ኮሎድኪን የተሰኘችውና በሩሲያ መንግስት ባለቤትነት ስር የምትገኘው ይህች የነዳጅ ጫኝ መርከብ ደግሞ በአሁኑ ወቅት በኩባ የባህር ክልል ውስጥ የምትገኝ ሲሆን በቅርብ ቀናት ውስጥ ወደ ወደቧ ትደርሳለች መባሉን ፍራንስ 24 ዘግቧል። በዚህም መርከቧ ጉዞዋን የጀመረችው ባለፉት የካቲት ወር መጨረሻ ከሩሲያ ፕሪሞርስክ ወደብ ሲሆን በአትላንቲክ ውቅያኖስ ላይ ስትጓጓዝም በሩሲያ የጦር መርከቦች ታጅባ እንደነበር የባህር ላይ ክትትል መረጃዎች አመላክተዋል።
በመሆኑም ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በሰጡት መግለጫ የትኛውም ሀገር ለኩባ የነዳጅ እርዳታ ቢልክ ተቃውሞ እንደሌላቸው ገልጸዋል። ፕሬዝዳንቱ አክለውም ሰዎቹ በሕይወት መቆየት አለባቸው፣ ማሞቂያና ማቀዝቀዣ ያስፈልጋቸዋል በማለት ውሳኔያቸውን በሰብአዊነት ምክንያት ላይ የተመሰረተ እንደሆነ አስረድተዋል። ይሁን እንጂ የፖለቲካ ተንታኞች እንደሚሉት ከሆነ ደግሞ አሜሪካ በአሁኑ ወቅት በመካከለኛው ምስራቅ ካለባት ውጥረት አንጻር ከሩሲያ ጋር ሌላ የባህር ላይ ግጭት ውስጥ መግባት አለመፈለጓ ለውሳኔው ዋነኛ ምክንያት ነውም ተብሏል። ይህ የነዳጅ ጭነት ደግሞ ላለፉት 3 ወራት ምንም አይነት የነዳጅ ምርት ያላገኘችውና በከፍተኛ የኃይል መቆራረጥ ውስጥ የምትገኘው ኩባን ለጥቂት ሳምንታት ሊታደግ እንደሚችል ተገምቷል። በሌላ በኩል የኢነርጂ ባለሙያዎች በበኩላቸው መርከቧ የጫነችው ድፍድፍ ነዳጅ ተቀነባብሮ ሲያልቅ ለሀገሪቱ የ12 ቀናት የዲዜል ፍጆታን ሊሸፍን ይችላልም ብለዋል። አሜሪካ በኩባ ላይ የጣለችው ይህ የዲፋክቶ የነዳጅ ማዕቀብ በሀገሪቱ ላይ የከፋ የኢኮኖሚ ቀውስ ያስከተለ ሲሆን ትራምፕ ግን አሁንም ቢሆን የኩባ መንግስት በቅርቡ ሊወድቅ እንደሚችልና ቀጣዩ የአሜሪካ የትኩረት አቅጣጫ ኩባ እንደሆነች በተደጋጋሚ አረጋግጠዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ35 ሳንቲም እየተገዛ 180 ብር ከ89 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 231 ብር ከ5 ሳንቲም እየተገዛ 235 ብር ከ67 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 201 ብር ከ15 ሳንቲም እየተገዛ 205 ብር ከ17 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 220 ብር ከ45 ሳንቲም መግዣው ሲሆን መሸጫው ደግሞ 224 ብር ከ85 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ27 ሳንቲም እየተገዛ 48 ብር ከ21 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 46 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ97 ሳንቲም ሆኗል። የቻይናው ዩዋን 23 ብር ከ93 ሳንቲም እየተገዛ 24 ብር ከ40 ሳንቲም እየተሸጠ ይገኛል። እንዲሁም የካናዳ ዶላር 122 ብር ከ32 ሳንቲም እየተገዛ 124 ብር ከ76 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ዘመናዊነትን ከልምድ ጋር አንድ ላይ የያዘው ዲኤምሲ ሪል ስቴት በለቡ መብራት የሚገኘው ሳይታችንን የጃፓኖች የህንፃ ጥበብ የሆነውን አልሙኒየም ፎርምወርክ በመጠቀም በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። መኖሪያ አፓርትመንቶቻችን በብዙ የካሬ አማራጮች ከ1 ዓመት እስከ 1 ዓመት ተኩል እንዲሁም ከ2 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ እንዲሁም ፔንትሃውስ ቤቶችን ጨምሮ በልዩ ቅናሽ አቅርበንላችኋል። በ10% ቅድመ ክፍያና 30% በግንባታ ሂደት የሚከፍሉበትን እንዲሁም በ25 ዓመት እየኖሩ የሚከፍሉበትን 60% የባንክ ብድር ከልዩ ቅናሽ ጋር ማቅረባችንን ስንገልጽ በታላቅ ደስታ ነው። የንግድ ሱቆችን ከ33 ካሬ ጀምሮ 15% ቅድመ ክፍያ እኛ ጋር ያገኛሉ። ከበዓል በፊት ይህን ቪዲዮ አይተው ለሚመጡ 15 ደንበኞች ብቻም ልዩ ቅናሽ አለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ።